የወዴት ጎዲት ራሷን ወንደሰንን እንደ ቀጠቀጠች ራሷ አመነች። በጣም በሚያሳዝን ነገር ያው አንዳንድ ሰዎች ማለት ነው ራሳቸው ያጠፉና በስተመጨረሻ ራሴን ደብቃለሁ ብለው ሲለፉ ሲጠሩ ራሷን አጋለጠች ማለት ነው። በጣም በሚያሳዝን ነገር በውሸት ብዛትና በመደነጋገር ውስጥ ፖሊሶች እሷ እንደ ጥፋተኛ እንደሆነችና እሷ ወንድዬን እንደ ቀጠቀጠችው ሁሉን ነገር አወቁ ማለት ነው። ምክንያቱም ዶክተሩ ጋም ሄዳ ብዙ ነገር ስትቀባጥር ዶክተሩም ልብ ብሏታል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቢኬ ቤተሰቦች እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። ይዤላችሁ የመጣሁት የእናት ግፍ ድራማን ክፍል 47ን ይዤላችሁ መጥቻለሁ ማለት ነው። በጣም በሚያሳዝን ነገር እንግዲህ የወዲት ጉዲት እና ወይዘሮ ወርቄ ቢዋሹ እንኳን አንደበታቸው እንኳን ቢያስመስሉም የሚገርመው ነገር ብዙ ጊዜ በነገራችን ላይ ማለት ነውና እውነት እውነት ናት። ውሸት ብዙ ቦታ አንድ አይነት አይደሉም። አንድ ሰው ውሸት የሚዋሽ ከሆነ ብዙ ማውራት አይችልም። ምክንያቱም ባወራ ቁጥር ይያዛል። እውነት እውነት ነች። እውነት ከሆነች ግን በድግግሞሽ አንድ አይነት ወሬ ነው የሚወራው ማለት ነው። ወይዘሮ ወርቄና እንግዲህ ልጇ የወዲት ጉዲት ራሳቸው እንደዚህ አይነት ነገር ጥፋት ውስጥ እንዳሉበት 10 ጊዜ ለፖሊሶቹ ሲገልጹ ይገኛሉ። አይደለም ፖሊስ ይሄን አክል እንኳን ፍንጭ አግኝቶ ቀርቶ ከአንደበታችን ምን እንኳን ሰው እንደሚናገር ስህተት ይጠብቃሉ። ግን እነኚህ እናትና ልጆች በጣም በሚያሳዝን ነገር ሁሌ ሲያወሩ ውሸትን እውነት ለማስመሰል ይፈልጋሉ። ውሸትን እውነት ለማስመሰል ይፈልጋሉ፣ ግን ምንም ነገር አይሳካላቸውም። በጣም በሚያሳዝን ነገር ውሸት እንደሚናገሩ ከአንደበታቸው ነው የሚያስታውቀው ማለት ነው። ግን ይክዳሉ። ግን ለሰው ልጅ ግልጽ እና ግልጽ የሚናገሩት ነገር ውሸት እንደሆነ ማንም ሰው ያውቃል ማለት ነው። እና ለዚህ ነው ሰው ልጅ አትዋሹ፣ ስትዋሹ በብዙ ነገር ትያዛላችሁ። አንድ አይነት አይደለም ወሬ የምታወሩት ማለት ነው። ውሸት ማለት ደግሞ ኃይለኛ ማስታወሽነት ይጠበቅባችኋል። እውነት ውሸት የምትዋሹ ከሆነ ማስታወስ ይጠበቅባችኋል። ምክንያቱም ውሸት ከዋሻችሁ በ5 ደቂቃ ውስጥ ያን ወሬ መልሳችሁ ልታወሩት አትችሉም። እውነት ግን አንድና አንድ ብቻ ነች ማለት ነው። እና ምንድነው የተፈጠረው? ወይዘሮ ወርቄና እንግዲህ የወዲት ጉዲት ፖሊሶቹ በስነ ስርዓቱ ነው የመረመሯቸው ማለት ነው። በምርመራ ውስጥ ደግሞ የወዲት ጉዲት የወንደሰን እንደዚህ መሆኑ እጇ እንዳለበት አውቀዋል ማለት ነው። በዛ ላይ ደግሞ ፖሊስ ዶክተሩ ጋር ሄዳ ምንድነው ያደረገችው? ወንደሰን ነቃ ሲባል ምንድነው ያለችው? መናገር አይችልም። ወንደሰን በአሁን ሰዓት መናገር ማውራት አይችልም እና አያወራም ሲባል አሀ በቃ እንደዛማ ከሆነ አሪፍ ነው፣ ምክንያቱም በአካፋ እየደበደበውን ሰውንም መናገር አይችልም ብላ ትላለች ማለት ነው። ዶክተሩ እንዴ በአካፋ ነው እንዴ የተመታው ሲላት አይ መስሎኝ ነው እኮ ዶክተርዬ ነው ያለችው ማለት ነው። ዶክተሩ ራሱ በጣም ነው የነቃባት፣ በጣም ከምታስብልጥ በጣም ነው የነቃባት ማለት ነውና እና እናትና ልጆች ዛሬ በክፋት ማለት ነው። በነገራችን ላይ ዛሬ በጣም አስቻለው አናዶኛል። በጣም ነው ያናደደኝ። አስቻለው ፍትሃዊ ነው፣ በጣም ጥሩ ሰው ነው ብለን ስናስበው እንግዲህ ለእናቱና ለእህቱ ደብቋል፣ እውነትን ውሸት አድርጓል ማለት ነው። በዛ ላይ ደግሞ ፀሐይ፣ እኔ በጣም በሚያሳዝን ነገር ምንድነው ግን ሰው እንደዚህ የሚቀየረው? የቱን አክል እንኳን ፀሐይ ብዙ ነገር ለፍታለች የወንድዬን እናት ለማዳን ከዚህም በፊት አለምዬን ብዙ ነገር ረድታለች። በአሁን ሰዓት ግን ተታላለች። ምክንያቱም ለ4 ወር ደሞዝ ብላ ተታላለች። ወይዘሮ ወርቄ አታላታለች። ወይዘሮ ወርቄ በእርግጠኝነት ይሄንን ብር ትሰጣታለች እንዴ ሲባል በፍጹም አሰጣትም። ወይዘሮ ወርቄ ታውቃላችሁ አሰጣትም። ምንድን ያለችው? ልክ እሷ ዋሽታ ለፖሊሱ ምንም ነገር ያየሁት ነገር የለም የወዲት ጉዲት ምንም አላረገችም ብላ ስትመለስ ምን አለ ስትል እንደዚህ ጠይቀኝ እና ብናልሹ ካድኩት፣ በቃ ነገሮቹንና እንዳልተፈጠረ አድርጌ ነገርኩት ብላ ስትናገር ብትናገር ይሻልሻል ብላ ነው ያለቻት ማለት ነው። ግን እኮ በቃ አባዬ አሁን ገንዘቤን ስጭኝ፣ የ4 ወር ገንዘቤ ስትል እንዴ የምን ገንዘብ ነው ያለቻት። የምን ገንዘብ ነው የምታወሩ አንቺ ደግሞ ገንዘብ የምትይኝ አትረሽም እንዴ
ስለ ገንዘብ ነገር አትረሽም እንዴ ነው ያለቻት ማለት ነው። በጣም በሚያሳዝን ነገር ብዙዎቻችን ሰዎች እንግዲህ ለምሰላችሁ በገንዘብ ለምንታለል ሰዎች እንደዚህ ነው። ወይዘሮ ወርቄ መጠቀሚያ ያደረገቻት ማለት ነው። ልክ ፖሊስ ጋር ሄዳ እንግዲህ በፍጹም የወዲት ጉዲት ወንደሰንን እንዳልመታች ምንም ነገር እንደማታውቅ ግን ሁሉም ነገር ታውቃለች። ሲጀመር የወዲት ጉዲት ከዛ ከመጣ በኋላ ባሌን ገደልኩት ወንደሰንን ገደልኩት ስትል ነበር አይደል እንዴ? አይደለም እንደዛ ብላ ጨርሳ ግን ምንድነው በስተመጨረሻ የሆነው ቤተሰብዬ አላቅም ነው ያለችው። አላቅም ይሄ ደግሞ የስተት ነው ማለት ነው። እና ደግሞ እንትናም ተሳስቷል። እውነቱን መናገር ነበረበት። እናትየውም የእጇን ማግኘት አለበት፣ እህቷም የእጇን ማግኘት አለበት። መደበቅ የለበትም ብዬ ነው የማስቡ ማለት ነው። አስቻሉ ከዚህም በፊት አስቻሉ ብዙ ነገር መልካም ነገር ሲሰራ ነበረ። መልካምነቱን እንደዛ መቀጠል ነው እንጂ ያለበት ወደ ኋላ መሸረታት የለበትም። ምክንያቱም እነኚህ እናትና ልጆች የበለጠ ገደል ውስጥ ነው የሚጨምሩት፣ የበለጠ ማለት ነው። በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቄ በአሁን ሰዓት ያስፈራት ነገር በጣም ምንድን ነው ልጇ የወዲት ጉዲት ከተያዘች እሷም እንደምትያዝ ታውቃለች። በፍጹም ምንድን ነው ያለችው? ልጄ ከተያዘች ሲኦል ውስጥም ከገባች እኔን ይዛ ሲኦል ውስጥ መግባት ነው የምትፈልገው ነው ያለችው ማለት ነው። ይሄን ነገር ተራርታለች። በእርግጥ ትክክል ናት። የወዲት ጉዲትም ትክክል ናት። ምክንያቱም እዚህ ደረጃ እንድትደርስ ያደረገቻት የራሷ እናቷ ስለሆነች ይዛት ባትገባ ነበር የሚገርመኝ ማለት ነው። ምክንያቱም ምንጭ ውስጥ እሷ ነች። እንደዛ ሆና እንድታደርግ ያደረገቻት እሷ ነች። ይሄን ሁላ ተንኮል እንድትሰራ ወንደሰን እንደዚህ እንዲሆን ያደረገችው በማለት የተነሳ ነው፣ በወይዘሮ ወርቄ የተነሳ ነው ማለት ነው። ስለዛ ወይዘሮ ወርቄ በአሁኑ ሰዓት ያስፈራት የልጇ ነገር አይደለም። እንግዲህ ወይዘሮ ወርቄ ለሰዎች ለእናቶች ምሳሌ የማትሆን የዳብሎስ ታናሽ እህቱ ወይ ደግሞ ምን ልበላችሁ፣ በቃ እንደዛ በሉ። ይብን እንዴት ሰው ለልጁ አያዝንም? እውነቴን እምላችሁ እንዴት ሰው ለልጁ አይራራም? ባንስ እንኳን እሺ እንደው ለእንትና እንኳን ለወዲት ጉዲት አትራራ፣ ክፉ ነች እንበል። ይብን ላስቻለው እንኳን ትንሽ አትራራም? እኔ እውነቴን እምላችሁ እናት እኮ ለልጇ ምንም ትሆናለች፣ እሳት ውስጥ ገባለች። በፍጹም እንግዲህ ራሷን ነው በጣም የምትወደው። እውነቴን ነው ብላችሁ የዚህን ያክል እኔ ራስ ወዳጅ ያለው እንደ ወይዘሮ ወርቄ አላየሁም። በጣም ራስ ወዳጅ። እስኪ እናንተ አስቡት፣ አስተውሉ። እውነቴን ነው ብላችሁ እናት ለልጇ ብዙ ነገር ስታደርግ ነው ያየ ነው። እሷ በእግር እየሄደች ልጇን ጫማ የምታደርግላት ነች። እሷ በራብ አንጀቷን በነጠላ ጠፍራ አስራ ልጇን የምታበላ እናት ነው እኛ የምናውቀው። ግን ወይዘሮ ወርቄ እንደዛ አይደለችም። እሷ ብቻ ሰላም ትሁን እንጂ ልጆቿ እንጦርጦስ ቢገቡ ሀጃ የላትም። በጣም በሚያሳዝን ነገር ይሄንን ነገር ደግሞ የወዲት ጉዲት በስተመጨረሻ ተረርታ እናቷን ልኳን አሳይታታለች። ልኳን እንደውም እገልሻለሁ እያለቻት እንግዲህ በየቀኑ እያስፈራራቻት ወይዘሮ ወርቄ በአሁኑ ሰዓት በድንባሪ ውስጥ ነው ያለችው። ለወይዘሮ ወርቄ አሁን ፖሊስ ማነች? ልጇ ናት። ልጇ መከራ ስቃዋን እያሳየቻት ነው። ምክንያቱም ትናንትና በማየ ላይ የሰሩት ግፍ እና መጥፎ ነገር ዛሬ ደርሶባቸዋል። ዛሬ ደርሶባቸዋል። አብዛኛው በወይዘሮ ወርቄ ላይ የደረሰው መድረስ እስኪ ያስቡት። የራሳችሁ ልጅ ለሌላ ሰው እናት ገዳይ፣ ክፉ፣ መጥፎ እንድታደርግ አዛችሁ በስተመጨረሻ ድረስ ወደ እናንተ ፊቱ ሲመለስባችሁ አስቡት። በጣም ነው እኮ የሚያሳዝነው። እውነቴን ነው የምላችሁ። እኔ ይሄ ድራማ ብቻ ስለሆነ አይደለም፣ እውነቴን ነው የምላችሁ። እና መጥፎ ነገር አትስሩ፣ መጥፎ ነገር አትስሩ። እውነቴን ነው የምላችሁ። የእጃችሁን ነው የምታገኙት። ዛሬ ወርቄ የእጇን ያገኘችው አስቡት። ትናንትና እማዬ አንቺ ጥቁር ድንጋይ፣ አንቺ ነጠላሽን አትቀይሪም፣ አንቺ ምን እያለች ስትሰድባት ዛሬ ልጇ በአካፋ አናቷ 2 ቦታ ብላላት ነበረ። ባንሰሞለት አስቻሉን ያስጣላት። እንግዲህ አሁን ራሱ እንድትረጋጋ ያደረገቻት አሁንም ወይዘሮ ወርቄ በክፋት ክፉ ነገር እንድትሰራ ነው ያደረገቻት። አሁን ምንድን ያለቻት? በፍጹም ሄደሽ ወንደሰንንም እንዳትገዩ፣
ሁለቱም በአንድ ጊዜ መሞት አለባቸው እናትና ልጆች ነው ያላቻት ማለት ነው። አሁን ተስፋ እያደረገች ያለችው ሁለቱን ለመግደል ነው። ምክንያቱም ያቺ ጥቁር ድንጋይ ወንደሰን ከሞተ ሀብት ንብረቱን ይዛ ለአንድ ሰሞን ታለቅሳለች። ከዛም በኋላ በደስታ ትኖራለች። በፍጹም እሱን ሳይሆን መሆን ያለበት ሁለቱም በአንድ ጉድጓድ መሞት እንዳለባቸው ነው በአሁን ሰዓት እየጠነሰሱ አሉት። እንግዲህ የወዲት ጉዲት አይኗን እጥብ አርጋ ወደ እንትን ሄዳለች ማለት ነው። ወዴት? ወደ ወንደሰን ጋር። በጣም በሚያሳዝን ነገር እንግዲህ ሐኪም ቤት ሄዳ ምን ትላለች? ዋይ ዋይ ባሌ የምነካው ወይኔ ምንም ነገር እንደማታቅሰው ያዙ ይልቀቁኝ እያለች ገባች ማለት ነው። ዶክተሩም እንግዲህ በፍጹም እንደዚህ አትሁኝ፣ ምንም ነገር የሚያውቀው ነገር የለም አይዞሽ እያለ ወደ እያስገባታል ማለት ነው። እኔ አሁን የፈራሁት ምንድን ነው ወንደሰንን እዛው አሁንም እንዳትላንቀው ብዬ ነው የምፈራው። አሁንም እንዳትገላግለው፣ አሁንም እቺ ሴትዮ ክፉ ነገር እንዳታደርስበት ብዬ ነው የምፈራው። በዚህ ነገር እኔ አለም እንዴት ሳትጠረጥር እንደቀረች አላቅም። እማዬም ዝም እንዳለቻት እንዴት እንድትገባ እንዳደረገቻት ባይገባኝም፣ እስኪ በቀጣይ ቪዲዮ ደግሞ ምን እንደሚፈጠር እናያለን። ይሁን እንኳን ድራማ መሆኑን እንኳን እያወቅን ምንም ቢሆን አለም ይሄንን ነገር በእርግጠኝነት ታውቃለች። ይሄ ሁላ ነገር በእሷ ችግር እንደሆነ እማዬም ታውቃለች። እና እዛ ክፍል ወዛ ሐኪም ቤት እንድትመጣ ወደ ወንደሰን ጋር እንድትጠጋ እንዴት እንደፈቀዱም ባናቅም በጣም አስቸጋሪ ነው። አሁንም ወንደሰን በጣም ችግር ውስጥ ነው ያለው። የወዲት ጉዲት ታደርገዋለች፣ ትገለዋለች። ምን አይነት ተንከሲስ እንደሆነች ነው እኔ ግራ ግብት ያለኝና እንግዲህ ወንደሰን ምንድነው የተፈጠረው? በአሁኑ ሰዓት መናገር አይችልም አደለ? እኔ አደለም መናገሩ ተውና መትረፉ ራሱ እንደዛ ተቀጥቅጦ እንደ እባብ ራስ ነው ከቀጥቅጣ የጣለችው ማለት ነው። እቺ ካዲ በስመ አብ ወወልድ ወመንፈስ ቅዱስ። እናንተ ሰው የዚህን ያክል ጨካኝ ይሆናል? ግን የዚህ ጭንቀት ጨካኝነቷ እንግዲህ ያው እማዬ ልጄን የበላሁት እኔ ነኝ ልጄን እዚህ ጦስ ውስጥ የጨመርኩት እያለች በጣም እያለቀሰች ትገኛለች። አለምዬ ደግሞ ቤተ ክርስቲያን ሄዳ ጸሎት እያደረገች እንግዲህ ትገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ፖሊሶቹም በአሁን ሰዓት በጣም ኃይለኛ ምርመራ ውስጥ ነው ያሉት። ምንድን ነው ያለው በስተመጨረሻ ፖሊሱ? በጣም አሁን ወደ ወንጀለኛው ላይ በጣም እየተቃረብን እንገኛለን። በጣም ቅርብ ነው ወንጀሉን ለማግኘት፣ ብዙ ነገር ከባድ አይደለም ነው ያለው። እንግዲህ ዶክተሩም በአሁን ሰዓት የወዲት ጉዲትንን በተለያየ ነገር የምታደርገው ነገር ውሸት እንደሆነና እያስመሰለች መሆኑን እየተረዳ ይገኛል ማለት ነው። ምክንያቱም የወንድ አለመናገርና አለመናገሩ ለእሷ በጣም ደስ ነው ያላት። ምክንያቱም ወንጀለውን ስለማይናገርባት በዚህ ምንድን ነው ያለችው? በጣም አሪፍ ነው ወንደሰን አለመናገሩ ለእኔ ይጠቅመኛል። ምክንያቱም እኔ እንደቀጠቀጥኩትና እኔ እንደዚህ እንዳደረኩት ምንም ነገር የሚያውቀው ነገር የለም እያለ ትገኛለች ማለት ነው። ማስመሰሉን እንግዲህ ቀጥላበታለች። ግን አሁን በተለያየ ነገር ተወጥረው እየተገኙ ነው ማለት ነው። እንግዲህ በአሁን ሰዓት እንግዲህ የሚፈጠረው ነገር ማየና እንግዲህ አለም ከዛ ሐኪም ቤት ውስጥ ባይጠፉ በጣም ጥሩ ነው ብዬ ነው ማስበው። ምክንያቱም እቺ ጨካኝ አረመኔ በዛው ባዘቹ እንዳትጨርሰው ብዬ ፈራለሁ። ወንደሰን በጣም የምትፈልገው እናት አለች፣ በጣም ምስኪን ከመጀመሪያ ጀምሮ ለሱ ብላ እየተቃጠለች የነበረች ከሴጣን ጋር እንኳን አብራ እየኖረች ያለችው ለወንደሰን ብላ ነበረ ማለት ነው። እማዬ ወንደሰን በጣም መልካም ሰው ነው፣ አንድ ቀን ይረዳል፣ አንድ ቀን እኔ ያለሁበትን ነገር ይሰማዋል ብላ በተስፋ ስጠብቅ የነበረችው እናትየዋ እንግዲህ መጨረሻውን ያሳምርላት፣ ልጇን በሰላም ያውጣላት። ወይዘሮ ወርቄና የወዲት ጉዲት ደግሞ እኔ በምድራዊ የእጃቸውን ባገኙ እኔ በጣም ነው ደስ የሚለኝ። ምክንያቱም የሰሩት ስራ አንድና አንድ የሚባል ነገር አይደለም። ብዙ ግፋት ብዙ ነገር አድርገዋል ማለት ነው። እናትና ልጅ ያው በአሁን ሰዓት የእጃቸውን እያገኙ ቢሆንም ከዚህ የበለጠ ይገባቸዋል ብዬ ነው ማስበው። ምክንያቱም በሰው የደረሰው በእነሱ ጋርም ትንሽ ደርሶ ልካቸውን ቢያሳይ ደስ ይለኛል። የሰው ውድቀት የሰው ክፋት ባያስደስተኝም ግን ደግሞ የእጃቸውን ትንሽ ማግኘት አለባቸው ብዬ አስባለሁ። እና በጣም በሚያሳዝን ነገር ግን እኔ አስቻሉ በጣም አዝኜበታለሁ። ያዘንኩበት ነገር በእንደዚህ አይነት ነገር አልጠብቀውም ነበረ።
ያው ከዛን በፊት የእነሱ ተባባሪ ነበረ። ከእነሱ ውስጥ ወጥቶ ደግሞ ዛሬ የእነሱን ወንጀል የትኛውን አክል እንኳን እህቱ እናቱ ብትሆንም መደበቅ አለበት ብዬ አላስብም። እና ቤተሰቦች እንደዚህ እላችኋለሁ። እንደኔ የተሰማችሁ ካለ እንግዲህ ኮሜንት ላይ ያሳውቅኝ ማለት ነው። እንግዲህ ሰላም ቆዩልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።